ሞን ዩናይትድ ከሞን እንግዲህ እንደምታው ማንቸስተር ሲቲን ቀጠቀጥ ነው። በእግዚአብሔር የሚገርም ጨዋታ ጨዋታው እንዴት ተመለከታችሁት? ውድ የማንቸስተር ዩናይትድ ተከታታዮችና ቤተሰቦች ኮንግራ ኦሊቦል በካሪክ ተመልሷል። የሚገርም ጨዋታ ነው። በእርግጠኝነት የተሻሩት ጎሎች መጀመሪያ ላይ ኮንፊደንስ እንደ ሰከንድ ሃፍ ቢኖረን 5-6 ጎል መግባት የሚችልበት ጨዋታ። ዋው ብሩኖ ዶርጉ ትችላለህ። ማን ኦፍ ዘ ማች በቃ ዶርጉ ኤምቤሞ አማድ መጀመሪያ አካባቢ ትንሽ ዳሎት ተንቀጫቅጮ ነበር ቢጫ ካርድ ሲያይ ምናምን ከዛ በኋላ አስተካክሎ ምርጥ ነው የሆነው ዳሎት ራሱ። ምን ልበላችሁ የሚገርም በቃ ሁሉም እኔ ማንቸስተር ዩናይትድን ረጅም ጊዜ ካየው ዲሲፕሊን እንደሆነ የተጫወተ የሚገርም አጫወት። በዚህ ቪዲዮ እንግዲህ የጨዋታውን ውጤት ግምት የተጫዋቾቹን ምን ያክል ፕሪፎርም አደረጉ የሚለውን የምናስቀምጥ ይሆናል። እንግዲህ ከበረኛ ጀምረን እዚህ ጋር ወይም በዚህ ጋር እንደምትመለከቱት የምንጠቀመው የዩናይትድ ስታንድ የፕሌየር ሬቲንግ ሲስተማቸው ነው የተጠቀመን ያለነው በውሰት እንግዲህ በጣም የሚገርም ጨዋታ ነው። ጋርዲዮላ ግራ እስኪገባው ድረስ ምን አይነት ታክቲክ ምን አይነት አቀየር እንደሚያደርግ ሁሉ ግራ እስኪገባው ድረስ ነው የሆነው። ግራ ነው የተጋባው ጋርዲዮላ። በጣም ታክቲካል ማስተር ማይንድ የሆነ ፐርፎርማንስ ነው ያደረገው። እንግዲህ ይሄን እንቀጥላለን ከዚህ በኋላ ምናምን የሚለውን ነገር አቁማችሁ ዛሬ መደሰት ነው ያለባችሁ ደጋፊዎች፣ የማንቸስተር ዩናይትድ ደጋፊዎች በዛሬው ጨዋታ መደሰት ነው ያለባችሁ። ከሞን ዩናይትድ ግሎሪ ዩናይትድ ቴክ ሚ ሆም ቱ ኦልድ ትራፎርድ ከሞን። በጣም የሚገርም ነው። ምንም አይነት የበሰለ ትንተና ላደርግላችሁ አልችልም። በጣም ያበደ ጨዋታ ነው። ቅያሬዎቹ የሚገርሙ ናቸው። ምን ይወጣለታል? እስቲ በከጎል ጠባቂ እንጀምርና እንግዲህ አቨሬጁ 6 ይሆናል። በጣም ወረስቱ አንዱ ነው። በጣም ምርጥ የሚሆን 10 ነው። ሴኒ ሌመንስ እንዴት ነው የተንቀሳቀሰው? ሴኒ ሌመንስ በጣም ምርጥ ነበረ ማለት አይቻልም። ምክንያቱም ምንም አልተሞከረበትም። ሃላንድን ቆልፎት ነው ያዙት ማርቲኔዝ እና ማጓየር ቆልፎት ምን ማድረግ ይችላል? ዜሮ ኮል ያገቡት ፈርስት ሃፍ 7 ነው 5 ኳስ ነው 7 ኳስ ነው ነክቶ የወጣው። ጀመር ሃላንድ ብዙ ኳስ መንካታችን በያች ሙከራ ሰከንድ ሃፍ ላይ የሞከራት እሱንም ራሱ ማንቸስተር ዩናይትድ ተጫዋቾች ተምታቶባቸው የተሳሳቱት በዛች የሞከራት ነው እንጂ ምንም አይነት ሙከራ ራሱ ደና የረባ ሙከራ አላደረገም። እንግዲህ ሴኒ ሌመንስ ምንም አላደረገም። 6 ሰጠዋለሁ። እንደምታዩት ፕሌይንግ ሬቱ ላይ 6.7 ተሰጥቶታል። በአጠቃላይ በማንቸስተር ዩናይትድ ደጋፊዎች 6.7 ተሰጥቶታል። እኔ 6 ሰጠዋለሁ። እንግዲህ ዳሎት መጀመሪያ አካባቢ ሼኪማ ነበረ። ከዛ አስተካክሎ በጣም አሪፍ ነበር የሆነው። ስፔሻሊ ሲከላከል በጣም ቆንጆ መከላከል ነው ያደረገው። ዶርጉን ማነው የሲቲውን ተጫዋች በሱ ሳይድ የነበረውን እፍና አድርጎ ነው የያዘው። በቃ አሪፍ ነበር ዳሎት። ከዛ ቀይ ቢጫ ካርድ ካየ በኋላ እኔ ፈርቼለት ነበር ወደ ቀይ ካርድ ይሄዳል ምናምን ብዬ። በጣም አሪፍ ነው። ለዚህ ምንም ለነፍጎ አልችልም። ከዚህ ላይ ለሱም 6 ሰጠዋለሁ። እንደምታዩት ደጋፊዎች አጠቃላይ 5.8 ኦልሞስት 6 ሰጥተውታሉ ማለት ነው። ሃሪ ማጓየር ምርጥ ነበረ። በቃ ሃሪ ማጓየር ለዚህ ጨዋታ እንደዚህ አፈክፍገ ካውንተር አታክ ኳሱን ለተቃራኒ ሰተ ለምትጫወተው ጨዋታ ምርጥ ነው። ለምን በአየር ኳስ ምርጥ ነው። ኳስ እግሩ ላይ የሚሮጥበት ስፔስ ሲኖረው ነው። ተከላካይ ከኋላ መጥቶ ሮጦ ሲሄድበት ነው ማይችለው እንጂ እንደዚህ ለጎል ቀርበ ስትጫወት በጣም ነው የሚመቸው ሃሪ ማጓየር በጣም ጥሩ ነው የተንቀሳቀሰው። 7 ሰጠዋለሁ። ይኸው ደጋፊዎችም 7 ነው የሰጡት። ሊቻ ማርቲኔዝ አጠቃላይ እንቅስቃሴው ምርጥ ነበረ። ለሊቻ ማርቲኔዝም 7 ሰጠዋለሁ። ደጋፊዎች 7.4 ነው የሰጡት። እንግዲህ ሉክ ሾው ከጠበቅኩት በላይ ነው በዚህ ጨዋታ ያገኘሁት።
ምክንያቱም ሉክሾ ወደፊት ሲሄድ ከዚህ በፊት ቀድመ ጨዋታ የሰራሁት ቪዲዮ ከተመለከታችሁ ሉክሾ ወደፊት ሲሄድ በጣም ይከብዳል ብዬ አስቤ ነበር። ሉክሾ ወደፊት ሲሄድም ሲከላከል ምርጥ ነበር። ሉክሾ 7 ሰጠዋለሁ። ደጋፊ 6.5 ነው የሰጠው። ካሲሜሮ ዋው ካሲሜሮ ዘ ጀነራል ምርጥ ነበረ ካሲሜሮ። ለካሲሜሮ 7.5 ሰጠዋለሁ። ደጋፊ 7 ነው የሰጠው። ኮቢ ሜኑ በጣም ምርጥ ነበር። ኮቢ ሜኑ ስፔሻሊ ኳስ እግሩ ላይ ሲገባ የሚደንቅ ተጫዋች ነው። ለዚህ ነው ኮቢ ሜኑ 10 እና 8 ቁጥር ነው የሚባለው፣ 6 ቁጥር አይደለም የሚባለው። ከኋላ የካሲሜሮ ዛሬ ምርጥ ነበር። እንደ ካሲሜሮ አይነት ወጣቱን ካሲሜሮ እስቲ ከሜኑ ጀርባ አስቀምጡና ሜኑ እዛ ቦታ ላይ እንዴት እንደሚፈነጭበት ታያላችሁ። የሚገርም ቀጣይ ዓመት እንግዲህ ያን ነገር ማድረግ አለባቸው። ለኮቢ ሜኑም 7.5 ሰጣለሁ። ደጋፊ 6.8 ነው የሰጠው። አማድ ምርጥ ነበረ። በጣም አማር ነበረ። ለአማድ 7 ሰጠዋለሁ። ደጋፊ 7.3 ነው የሰጠው። ብሩኖ ፈርናንዴስ ማግኒፊኮ ዘ ካፕቴን እንግዲህ በጣም ምርጥ እንቅስቃሴ ነው ያደረገው። ለብሩኖ እኔ ምንድነው ልነፍገው አልችልም። ለዚህ 8 ነው የምሰጠው። ደጋፊ 7.9 ኦልሞስት 8 ሰጥቶታል። እንግዲህ ዶርጉ ማን ኦፍ ዘ ማች ብየዋለሁ። የሚገርም ጎል አግብቷል። የነበረው ተጽዕኖ ከፈርስት ሃፍ ጀምሮ ቡድኑ ላይ ምን ያክል ተጽዕኖ እያደረገ እንደነበረ አይታችኋል። ዶርጉ 8.5 ደጋፊ 7.9 ነው የሰጠው። ኦልሞስት 8 እኔ 8.5 ሰጠዋለሁ። ማን ኦፍ ዘ ማችም አብርቼለታለሁ። እምቡሞ ለእምቡሞም 8 ሰጠዋለሁ። ደጋፊ 7.6 ነው የሰጠው። ተቀይሮ የገቡት ሄቨን ብዙ እንቅስቃሴ ተጫና አላደረገም። ያቺው ወደ ኮርና ከሄደችው ኳስ ውጪ 6 ሰጠዋለሁ። ደጋፊ 6 ነጥቶ ከኡጋርቴ ማኑኤል ኡጋርቴ 6 ሰጠዋለሁ። ለሱም እንግዲህ ከገባ በኋላ ጎል አግብቶ የነበረ ቢሆንም የሰማውንት እንዳያችሁ ተሽሮበታል። ሜሰን ማውንትም ጎል ስላገባ 6.5 ሰጣለሁ። ደጋፊ 6.4 6.5 ሰጥቶታል። ኩኛ ከገባ በኋላ በጣም ምርጥ ነው እንቅስቃሴ ያደረገው። ለአሲስትም አድርጓል። 7 ሰጠዋለሁ። ደጋፊ 7.1 የሰጠው እንግዲህ ማስተር ማይንድ ኦፍ ዘ ጌም ማይክል ካሪክ እንግዲህ ምንም ነገር ልነፍገው አልችልም ከዚህ ጨዋታ ምክንያት ለዚህ ለካሪክ 8 እሰጣለሁ። ለምን ደጋፊ 7.8 or 8 ሰጥቶታል። ማስተር ማይንድ ስለነበረ ማለት ነው። እንግዲህ እስቲ አጠቃላይ ማን ኦፍ ዘ ማች የዩናይትድ ደጋፊዎች በዩናይትድ ስታንድ ሬቲንግ ላይ ማንን ሰጡ የሚለውን እስቲ አብረን እንመልከት። እንግዲህ ሰሚት እያልኩት ነው። ለምንድን ነው የማይታዘዘኝ? ኦኬ እሺ እየመጣ ነው። ተረጋጉ። እንግዲህ ሰሚት እያልኩት ነው። እንትን እያደረገ ነው። እስኪመጣ ድረስ አጠቃላይ ማን ኦፍ ዘ ማች የሚለውን ያገኘው የሚለው እስኪመጣ ድረስ እንግዲህ አብረን እንትን እንላለን። ግን በጣም የሚገርም ነው። በጣም ነው ያስደሰተኝ ውጤቱ። ማንቸስተር ዩናይትድ እንግዲህ ቀጣይ ከአርሰናል ጋር ነው ያለን ትልቅ ጨዋታ ነው። ያንም ጨዋታ ማሸነፍ ይጠበቅብናል ማለት ነው። ግድ ማሸነፍ አለብን። እንደምናሸንፍም ባለሙሉ ተስፈኛ ነኝ ማለት ነው። እንግዲህ እስቲ ሬቲንጉን እስቲ እንመልከት። ማን ኦፍ ዘ ማች ኦኬ። ሞቶም ለማን ነው የሰጠው? ኦኬ ላይንአፕ አጠቃላይ ሞተሙን እንግዲህ ሲስተሙ ትንሽ እዚህ ጋር አስቸግሮኛል። እስቲ ሪፍሬሽ ላድርገውና እንግዲህ ሞተሙን ማን ኦፍ ዘ ማቹን በደጋፊዎች መሰረት ብሩኖ ፈርናንዴዝ ወስዷል። እኔ ለእንትና የሰጠውበት ምክንያት ለዶርጎ የሰጠውበት ካለው እንቅስቃሴ አንፃር ተከላካይ ሆኖ በክንፍ ገብቶ ተንቀሳቀሰው አንፃር ነው። እንግዲህ ብሩኖ ፈርናንዴዝ ማን ኦፍ ዘ ማቹን ወስዷል። ግሎሪ ዩናይትድ ካም